አንተ ወንድምነት ይቅርበት። አንተ እንደ ወንድም ለአብርሃም ወንድም ከሆንክ እንደ ወንድም ማሰብ የነበረበት የራሳችሁ የትኖሩ ጥቅሙ ምንድነው? ልጁን ተፋቱት እንደ አንድ ነው። ወንድም እዛ ጋር አንተ እንትን እያለ አንተ የት ነበር? አጠገቡ ነበርክ እንዴ? የወንድም ደስታ የምትፈልገው ከሆነ ወንድም ደስተኛ ሰት እየሆነ ያለው ከኤርሜላ ጋር ሲሆን ብቻ ነው። እንደነሱ ሴት አምጥቼ እንደዚህ እንድትከሰከስ አላደረኩም። ወንድምህንም እሷንም ያስጨነቃቸው ነው ያላችሁ። አይ ነው ለምንድን ነው የማይመለከታቸው ነው? ታላቅ ኤርሜላ ጋር ግንኙነት አለ። እንደዛ ነው። አብርሃምና ኤርሜላ አንድ ላይ እንዲሆኑ ትፈልጋለህ? ጓደኛ ነኝ ብላችሁ ታስቡ ከሆነ እንዴት እንደ ጓደኛ ጥሩ ነገር ማድረግ ይከብዳችኋል? ለምን መጥፎ ነገር እያደረጋችሁ ያላችሁ? ወንድምህንም እንደሆነ የምትወደው ከሆነ ተዋቸው። በቃ ማን ገብቷል? አብርሃምና ሩታ ተዋቸው። በቃ ነገሮች ሊስተካከሉ የሚችሉት እነሱ ሲፋቱ ብቻ ነው። ሰላም ሰላም ሰላም! ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር የተመሰገነ ሁሉ መልካም ነው። ሳይ በርካይ መጥቻለሁ እና አንዳንድ ነገሮች አሉ ማለትም ብዙ ነገሮች ተከስቶ ነው ያሉት እዚህ አብዛኛው ሰዎች የተናገራችሁ ነው። እኔ ከኤርሜላ ጋር አብርሽና ኤርሜላ አብሮ መሆን አለባቸው እያልኩ ስለሆነ አብዛኛው ሰዎች የተናገራችሁ ያላችሁት እንደጋ ደግሞ እንዳያችሁትም አንድ ሰው መጥቶ ብዙ ነገሮችን አድርጎ ነው ሄደው። በሰሞኑ እና እዩም ተገናኝተን ነበረ። ከቡቼ ጋርም ተገናኝተን ነበር። ከእዩ ጋርም ማለትም ትንሽ ቡቻ ያመጣው ወረቀት ነበርና ለጋሽ ወረቀት እሱን ነገር አብዛኛው ሰዎች ተቀባይነት አላገኛችሁም እና ሄርሜላና አብርሃም አብረው መሆን አለባቸው። እዚህም ሆነ በዛ ነገሮች በሙሉ ሚስተካከል የሚችሉት አብርሃም ከሄርሜላ ጋር መሆን ሲችል ብቻ ነው እና ሩታ እንደማትፈልገውም ተናጋሪች ከአንዱ ስንት ጊዜ። እንደጋ ደግሞ ኤፍሬም ሄዶ ለምኗታል፣ ብዙ ነገሮች አይቋታል። ግዋሬ ተንበርኮ ለምኗትም ኢቭን ጥሩ ጊዜ ያሳለፉትን ጊዜ ራሱ ያነሳ ቢጠይቃትም ምንም ፍቃደኛ አይደለችም፣ ምንም ደስተኛም አይደለችም ከእሱ ጋር ለመመለስ እና አብዛኛው ነገሮች አሉ። በዚህ መሀል እየተጎዳ ያለው አብርሃም ብቻ ነው። አብርሃም ብቻ ነው ማለት ደግሞ ወይ ሰዓት እንግዲህ እሷን እየፈለገ አልፈለግህም እያለችው እየተጎዳ ያለው እሱ ነው እና አብዛኛው ሰው ደግሞ ይሄ ነገር ሊረዳው አልቻለም። ጋሽዬም ኤፍሬም ማን ሊረዱት አልቻለም አብርሃም እየተጎዳ እንደሆነ። ያው ወይ ሰዓት ደግሞ ለአብርሃም የተሻለ ቦታ ሊሆን የሚችለው ከኤርሜላ ጋር መሆኑ ብቻ ነው እና ስለዛ ዛሬ ኤፍሬምን ፈልጌው ነበረ። እውነት ለመናገር ኤፍሬምን ፈልጌው እዚህ ተሰምቼ አናግሬዋለሁ። ምክንያቱም እሱ እያደረገ ያለው ነገር ያየሁት ነበረ። እሱ በለመናትና ሩታ ሽባ ገባች ቁጥር ከዛ ማለት ተርፎ ደግሞ እንደጋር የምንችለው አብርሃም ላይ የተሻለ ነገር የሚውለው እነሱ ያው ማለት ተለያይቶ መኖር ብቻ ነው። በሰዓት ደግሞ እንደምታዩት አብርሃም ከኤርሜላ ጋር ደስተኛ ነው። ደስተኛ ሁላችንም ያየን ያለ ነው። ከአገሮች ስናምን ሆነ ምናምን ነገር እና ያ ነገር ለሱ በቂ ነው። ምክንያቱም በተጫነ ቁጥር እየወደቀ ኦር ደግሞ ብዙ ነገሮችን እየሆነ ያለው ይሄ ልጅ እና ስለዛ ለሱ የተሻለ ነገር የሚሆናት ከሰዎች ጋር ብትሆን ነው። ምክንያቱም ሁለቱም እልህ ላይ ስለሆኑ አብረው መሆን የለባቸውም ባይ ነኝ። ከዚህ ፊትም አይታችኋል፣ ብዙ ነገር ተከስቶ ብዙ ነገሮች ይቅርታ ብለዋል። የሰው ልጅ ደግሞ ከምንም በላይ የሚገዛው ይቅርታና ይቅርታ ብቻ ነው። ሰው ደግሞ ይቅርታ ካለ ከአባቱ ገዳይ እኮ ይታረቃል አይደል እንዴ? ከዛም አልፎ ተርፎ ጋሽዬ ለምኗት ክስ ወረቀት አምጥታ የይፍታኝ ወረቀት አምጥታ ጋሽዬም እንደዛ ለምኗት፣ ኤፍሬም እንደ ሴት ተንበርኮ ለምኗት አሻፈረኝ ብላለች። ምክንያቱም አንዳንዴ ሰው አለ ማለት የምንሰጠው ነገር አለ። በሰው ከመጣብን እኮ ምን ነገር ይቅርታ ይደረጋል እና ኢቨን ከዛ ማልፎ ተርፎ እኮ የሰው ልጅ መገ ከገባ ግን ከገባ ራሱ መጋን ይተዋል። ባህላችንም እንደዛ ነውና አንድ ወንድ ልጅ እንደዛ ተንበርኮ እየለመናት ከዛም ቢኒያም እንደዛ እየለመኗት እምቢ ብላ እንትን ማለት ትንሽ የሚደብር ነገር ነው። ኦልሬዲ አንዴ ልቡን የቆረጠ ሰው ተመለስ ማለት አይሆንም እና ሩታ አንዴ ልቧ ስለቆረጠ የማይሆን ነገር ስለሆነ ከአብርሃም ጋር መመለስ፣ አብርሃም በሰዓት ደግሞ የሚሆነውም የተሻለ ነገር የሚሆነው ከኤርሜላ ጋር መሆኑ ብቻ ነው እና ያ ነገር ስለማቅና ወር ደግሞ ያ ነገር ሁላችንም ስለምንለው በሰዓት ደግሞ ጫና እያደረገና ደግሞ አብረው እንዲሆኑ በጣም ብዙ ነገሮችን እያደረገ ያለው ኤፍሬም ነው። ብዙ ነገሮች አሉ እዛ እየሄደ እሷን እንትን እያለ ለእሷ ማለት ይህ ጭንቀት ነው እና ጭንቀት ስለሆነ እሷም ከዚህ ከነሱ ለመለየት ወር ደግሞ ከነሱ ለመሸሽ እሷም ከዚህ ከምትጠፋ በቃ ነገሮች እንዳሉ መሄድ ይሻላል። እዚህ ጋር መሀል ላይ ህፃን ልጅ አለ። ያ ህፃን ልጅ ደግሞ የሰው ልጅ ደግሞ ነገ ድጋሚ አድርጎ የእነሱን ጸብ አሁን እኛ የምናነሳ ጸብ ማየት የለበትም እውነት ስነግራችሁ ማለት ነው። ስለዛ ልጁ በሰላም ማድረግ ስላለበት የተሻለው ነገር ሊሆን የሚችለው የተሻለውም መሆን ያለበት የሁለቱ ፍቺና ፍቺ ብቻ ነው። አይ እንደዛ ባይ ነኝ። አንዳንድ ሰዎች አላችሁ ማለትም እነሱን እንትን ለማለት አብራ ለማድረግ የምትደክሙ ደግሞ እንትን የምትሉ ሰዎች አላችሁ። እነሱ አንድ ለማድረግ ያን ነገር የምታደርጉ ሰዎች አላችሁ፣ አብዛኛው ሰዎች አላችሁ እና ያ ነገር የማይሆን ነገር ነው። ሰዎች አላችሁ በቃ ማለት እነሱን በሰዓት አብሮ ማድረግ ማለት ይበልጥ ጸብን የማስነሳትና ጸብን የማጫር ነገር ነው እውነት ስነግራችሁ ማለት ነው። እነሱን አንድ ላይ መሆኑ ማለት ትንሽ የሚደብር ነገር ነው። የሚደብር ማለት ደግሞ ትንሽ የሚል ነገር ነው። ምክንያቱም
ሁለቱ አብረው ሆነው ሊሆኑ የማይችል ነገር ነው። ነገም ድጋሚ ከአንድም 3-4 ጊዜ አብረው ሆነው ነገሮች እንዲሞክሩና ነገሮች እንዲያደርጉ ተሞክሯል። ግን ከዛም አልፎ ተርፎ ጸብ ነው ድጋሚ የተነሳው እና ዛሬ ደግሞ ማለት ልጅ መጥቷል። ምንም ያክል ልጅ ነጭ ወቅት ልጅ መጥቷል እና ድጋሚ ሁለቱ ነገር ታርቀው የነሱን ጸብ አባይና መሄታሉ ማለት የለበትም። ስለዚህ በሰላም መለያየት የሚባል ነገር አለ። በሰላም መለያየት የሚባል ነገር ስላለ በሰላም መለያየት አለባቸው ሁለቱ እና በዚህ ሰዓት ደግሞ ነገሮችን ለኤፍሬም ማለት ፈልጋለሁ የሚያደርገው ነገር ማቆም አለበት። ሁለቱን የሚወዳቸው ከሆነ ወንድሙንም የሚወደው ከሆነ ሩታንም እንደ ወንድም ሚስትነት የሚወዳት እንደ እህቱ የሚያያት ከሆነ የተሻለው ነገርም ሆነ ለሕፃን ልጅም ለሚያደርገው ልጅም አይምሮ የተጎዳ ማድረግ ስለሌለበት ሊሆን የሚችለው ፍቺ ነው። ምክንያቱም ልቡን የሄደ ሰው በሰዎች ኃይልና በሰዎች ተጋፊነት መለሰ ትዳር ውስጥ ግባ ሊባል አይችልም እና አንድ ልቡን የሄደ ሰውን መመለስና ድጋሚ አብራችሁ ሁኑ እንደዚህ ሁኑ ማለት ሊሆን የማይችል ነገር ነው። ምክንያቱም ኦልሬዲ የእሱም ልብ አንድ ሄዷል፣ የእሷም ልብ ሄዷል። ይቅርታ እያላት ደግሞ ደጋግሞ እንደዛ እየለመናት አሻፈሬ ማለቷ የእሷ ችግር ነው። ከአንድም 3 ጊዜ ከቤቷ ሄዶ ብዙ ነገሮች አድርጎ በአባትየውም እያስለመነ አባትየው ጋሽዬም ሄዶ ብዙ ነገሮች እንትን ብሎ አልፈልግም እያለች ያለች እሷ ስለሆነች ድጋሚ አብራችሁ ሆኑ የሚባል ነገር ሊሆን የማይችል ነገር። ምክንያቱም ኤፍሬም ሄዶ ቢኒያም ሄዶ እንደዛ አግባ ላይ ወድቀው ለመኗታል። ቢያንስ ጥሩ መልስ መመለስ ይችል ነበረ። ጥሩ መልስም ልመለስ አልቻለችም እና ያ ነገሮች አሉ። ሩታ ወረዲ አንዴ እንትን ብላለች ማለት በቃ ከአብርሃም ጋር ያላትን ነገር ወረዲ አቋርጣለች። ስለዚህ መድከም ነው የለብንም ሁላችን። ኤፊ ሌንስ ቆይታ ሁሉ መልካም ሁሉ መልካም ኤፊ ፈልግሽ ነበር ማለት የሆነ ነገር ላወራሽ ፈልግሽ ነበር። ወደ ያለ ጉዳይ ገባ። ይቅርታ አባቴ። ችግር የለም። በሰሞኑ አንድ ቪዲዮአችን ነበር ከሩታ ጋር እየሰራ ያለው ስራት ማለት ለአንተ ትክክል መስሎ ሊሆን ይችላል ማለት አለ። ዝም ብሎ የሆነ በዋዶ ነገር መርከመ ትንሽ ይደብራል። ልፈልጌ ነው ማለት አንድ የልቡን የሄደ ሰውን እኮ ተመለስ ብትለው ሊመለስ የማይችል ነገር አለ። ሄደ ሰው ተመልሶ ይመልሳል። ምን ለማለት ፈልግ ሩታ ጋር ይችላል ነበር እና ትንሽ ማለት የደባሪኝ ማለት ነገር እግሯ ላይ ወድቀህ እንደዛ ስለምናት የሆነ ነገር ስትላት ትንሽ ይከፋኝ። እግሯ ላይ ወድቄ እኮ ነው ራሱ ይከፋኝ። እንደዛ ተረክስ ኩራ አንተ ምንድነው ይከፋኝ ነው እሱ አብራራልኝ ማለት ፈልግ። እሷን የምትወዳት ከሆነ አንተ እንዳትነት ወንድምህንም እንደሆነ የምትወደው ከሆነ ተዋቸው በቃ። ማን ገብቷል? አብርሃምና ሩታ ተዋቸው በቃ። ነገሮች ሊስተካከሉ የሚችሉት እነሱ ሲፋቱ ብቻ ነው ማለት ወርዲ እኮ ሩታ አንዴ እንደምንድን ነው አንተ የማይፈልግን ሰው ከወንድም ጋር መሆን የማይፈልግን ሰው ለምን ታስጨንቃለህ? ለምን ደውላችሁ የማይመለከታችሁ ወሬ ነው ተውት። ሰማይ ወንድምህንም እሷንም እያስጨነቃቸው ነው ያላችሁ። አይ ነው ለምንድን ነው የማይመለከታችሁ ወሬ ነው ተውት። የማይመለከታችሁ አይደለም ኤፍሬም ሰማኝ አይደለም እያስጨነቃቸው ነው ያለው። ያባረላ እሷን ደስተኛ ያደርጋት ነው እንደዚህ ማለት ወር ደግሞ እሷ ጋር ሄደ እንደዚህ መጠየቅ ምናምን ነገር እሷን ደስተኛ ያደርጋት እኮ ምን አገባ። እኔ ነው እኮ የፈለኩት ነገር ማድረግ መፈለገው እኔ ራሴ ነኝ። ነገር ስማኝ በዚህ ጉዳይ እንደውም መታወራ መስሎኝ ሌላ ጉዳይ መታወራ መስሎኝ ነው የመጣሁት እና አንደኛ ነገር ካሜራ ለቅናል፣ ሁለተኛ ነገር ደግሞ ይፋቱ የምትለው አንተ ማንም አይደለም አላጋባቸውም መጀመሪያ። አሁን ደግሞ የምታፋታቸው አንተ ማንም ሰው አይደለም። ስለዚህ እንደዚህ ስትል ደግሞ እኔ መስማት አልፈልግም። ቆም ባለ በእኔ ፊት ደግሞ ቆመ አብርሽና ሩታ ይፋቱ እንድትል አልፈልግም። ሰማኝ ይሄ ነገሮችን አንተ ማለት ነው ስሜታዊ ሆነ ደግሞ ትክክል መስሎ ሊሆን ይችላል ያረክ ያለው ኖ ስለኔ ትክክልነትና ስለኔ ጥሩነትም ተው አይደለም ተው ስለኔ ነገር አታውራ። ግን በጭራሽ አብርሃምና ሩታ ይፋቱ ብሎ አልፈልግም። አንዴ ግል ጠይቀሽ ነው የእነሱን ሰላም ትፈልጋለህ? ሰላም ትፈልጋለህ? የእነሱ ሰላም ኦኬ። የእነሱ ሰላም ሊሆን የሚችለው ሁለቱ ሲለያዩ ብቻ ነው። የእነሱ ሰላም ሊሆን የሚችለው የአብርሃም የሩታም ሁለቱም ሰላም ሊያገኙ የሚችሉት ሁለቱ ሲለያዩ ብቻ ነው። ኦኬ ማን አብረው መሆን ሞክረዋል። ገብቷል? አብረው መሆን ሞክረዋል። ያን ሁሉ ታርቋል እና ትዳር ደግሞ እንደዚህ ሁሌ ይታረቅ ሊሆን የማይችል ነገር ነው። ገባህ አይደል? ትዳር ጨዋታ አይደለም። አይ እኔ የምልህ ይሄ በልጅነት ተጋብተህ የምትፋተው አይነት ነገር አይደለም። ትዳር ነገር ስማኝ፣ ወጣት ነህ፣ ተምረሃል፣ ነገሮችን ማገናዘብ መረዳት ትችላለህ። አንተ አሁን ላይ ምናልባት ወይ ፍቅረኛ የለህም ሊሆን ይችላል፣ ወይ አላገባህም ሊሆን ይችላል። ገብቶሃል? ኢቭን በራሴ የደረሰብኝ ነገር ልንገርህ። እኔ ከዚህ በፊት ፍቅረኛ ነበረኝ አይደል? ስለዚህ አንዳንዴ
ብዙ ችግሮች ይገጥመዋል፣ ብዙ ግጭቶች ይገጥመዋል። ግን መቼም ከነዛ የነበረ ሰዎች መቼም ልትረሱ አትችሉም። ስለዚህ አሁን አንተ የነሱ ደስታ ምን እንደሆነ ምን እንዳልሆነ የምታውቀው ነገር የለም። ዝም ብለህ በሆነው ባልሆነው አታወራ። የአብርሃም ከኤርሚላ ጋር ስለሆነ ገንዳ ውስጥ ገብቶ ስለዋኘ እና የሆነ ነገር ስላደረገ ደስተኛ ሆኗል ማለት ነው። አይ ነው አይደል? ደስተኛ ሆኗል ነው ማለት ቢያንስ እንግዲህ አሁን ካለበት ጭንቀትም ሆነ ምንም ነገር ወጥቷል ወንድምህ ማለት ነው አይደል? ነው እና ለምን ከዚህ ነው ወጣችሁ? የራሳችሁ ተንብባለው ለምንድን ነው ልጁን እንደዚህ ነገር ውስጥ እንዲገባ የምትገፋፉት? ጓደኛ ነኝ ብላችሁ የምታስቡ ከሆነ እንዴት እንደ ጓደኛ ጥሩ ነገር ማድረግ ይከብዳችኋል? ለምን መጥፎ ነገር እያደረጋችሁ ያላችሁ? ጓደኛችን ፈቃደኛ ሆኖ ከሩታ ጋር ለመሆን ጓደኛችን ፈቃደኛ ሆኖ ጠይቃት ይቅርታ አይደል? ከአንድም ስንት ጊዜ አይተሃል። ጠይቋት ይቅርታውን ግን አሻፈረኝ አልቀበልም ያለችው እሷ ነች። አይ ነው እኔ ለምን ተጠራኝ? እንዳፋታቸው ነው ወይስ ከዚህ በላይ ምን እንዳደረግ ነው? ምን እንዳታገጠረው በቃ አንተ ሄደህ ሩታ እንዳትለምናትም ሆነ አብረማ ታስጨንቀው። ሩታ ሄደህ ጭንቀት እየሆንክባት ነው ያለው። ማንም ሰው ብሎኛል ማንኛውም ነገር ማደርገው ሩታ ላይ ሄደህ ጭንቀት እየሆንክባት ነው ያለው። እኔ ያለኝ ሰው ነኝ። በቃ እሷ አንዴ የራሷን ህይወት መርጣለች ኦልሬዲ የራሷን ህይወት። እዚህ ጋር ደግሞ አንድ ነገር ልንገርህ፣ ህፃን ልጅ አለ፣ የሚያድግ ልጅ አለ። ህፃን ልጅ አድርጎ ነገር ሁሌ እነሱን ጸብና የነሱ ጭቅጭቅ ማየት የለበትም። ገባህ አይደል? ቢያንስ አንዳንድ የሰላም መለያየት ፍቺ አለ። የሰላም መለያየት የሰላም ፍቺ ስላለ ነገሮች የተሻለ ሊሆኑ የሚችሉት እነሱ በሰላም ሲለያዩ ብቻ ነው። ተገባህ ማለት ነው። አግኝተኛል አይደል? አሁን አንተ ስሜታዊ ሆነ ወር ደግሞ ትላንትና ጥሩ ጊዜ ክፉ ደግ ነገር ስላሳለፍክ ምናምን ነገር ዛሬ እነሱ አብረው እንዲሆኑ ስለፈለግክ አይደለም። አንዳንዴ መቀባት ፈልገው እውነታዎች አሉ። ኦኬ አንተ ሄርሜላን ታውቃታለህ? ከሄርሜላ ጋር ግንኙነት አለ። እንደዛ ነው። አብርሃምና ሄርሜላ አንድ ላይ እንዲሆኑ ትፈልጋለህ? አብርሃም ደስተኛ ስለሆነ አዎ፣ የአብርሃም ደስታ ስለምፈልግ እኔ ግን አንዳንዴ የአብርሃም ደስታ ስለምፈልግ በሰዓት ደግሞ የአብርሃም ደስተኛ ያደረገችው ያለችው ሄርሜላ ነች። ግን ምን ተማርኩ ይመስላችሁ? በህይወቴ ቤተሰቦች አንዳንዴ ክፉ ነገር ይድረስባችሁ በህይወታችሁ፣ የምሬ ነው። ጓደኞቻችሁን የሰውን ማንነት ትለዩበታላችሁ። እና እኔ በዚህ በአብርሃም ጉዳይ ጓደኞቹ ነው እየለካው ያሉት። ምን አይነት ጓደኞች እንደነበሩት አብርሃም ምን አይነት ጓደኞች እንደነበሩት ምን አይነት ጥቅመኛ ጓደኞች እንደነበሩ ጥቅመኛ አይደለም። ሁሉም ይወለ ሰማኝ። ሁሉም የራሱ ነገር ትቶ እነ ብሩኬም እና አቤልም ሁሉም የራሳቸው ነገር ትተው ለአብርሃም ለምን እስካይተው የራሳቸው ነገር አይተው አብርሃም ከትዳሩ ተፋታ አልተፋታ የሚጠቅም ማን ንገረኝ እኮ። እሺ የራሳቸው ህይወት ኑሩ። ጥቅሙ ምንድነው? ልጁን ተፋቱ ተቅ እንደ አንድ ጓደኛ ኖ በቃ የናንተ ጓደኝነት ይቅርበት፣ ያንተም ወንድምነት ይቅርበት። አንተ እንደ ወንድም ለአብርሃም ወንድም ኮንክ እንደ ወንድም ማሰብ የነበረብህ ለወንድም ነው እንጂ ለማንም አይደለም። እንደ ወንድም ማሰብ የነበረብህ ለወንድም ነው። ወንድም እዛ ጋር አንተ እንትን እያለ አንተ የት ነበርክ? አጠገቡ ነበርክ እንዴ? አንተ አጠገቡ አልነበርክም። አንተ የነበሩት ብሩኬ፣ አቤል፣ ሌላዎች የነበሩት ኦኬ። እኔ እንደነሱ አንድ ሴተኛ እንትን ሴት አምጥቼ እንደዚህ እንዲከሰከስ አላደረኩኝ። እንዲከሰከስ ይኸውልህ የመጣችሁም እንደ አጋጣሚ ሄርሜላ እኔም ከዚህ ፊት ሄርሜላን አላውቃትም ነበር፣ ሄርሜላን አልወዳትም ነበር ወጡ ስለግረ ማለት ነው። ግን ደግሞ በቀረብኳት ልክ ለአብርሃም የተለየ ክብር አላት። የምትፈልገው የአብርሃምን ደስታ ብቻ ነው። ሰው ደግሞ መሆን ያለበት ደግሞ ከሚወደው ሰው ጋር ነው እንጂ ከሚወደው ሰው ጋር አይደለም። አንተ በህይወት ዘመን ስትኖር ከሚጠላ ሰው ጋር ምንም ነገር አትሰራም። ጊዜ ማባከን ብቻ ነው። ከባድ አይደለም። አንዳንዴ ይኸውልህ አይ ዲድ ንግግርህ ምንም ደስ ይላል፣ ከፍቅር ይበልጣል። እሺ ነገርክ ምንም ደስ እያለኝ አይደለም። ፍቅር አይገባችሁም እኮ ነው። ለዛ ነው የሆነ ጭንቅላታችሁ ፍቅር አይደለም። ኦኬ ፍቅር አንተ በገባህ ልክና ፍቅር በገባህ ልክ የተገፉ አብሮ መሆን ነው። ፍቅር በገባህ ልክ ንገረኝ። ፍቅር ይሄ ነው እናንተ ነው። አሁን አንተ አብርሃም ጥሩ ሰርቷል እያልክ ነው ወይ? ጥሩ እያደረገ ነው እያልክ ነው? በቃ አይደለም። አብርሃም ትናንትና ጥሩ ባይሰራም አንተ ፍቅረኛህን ደግመህ ደጋግመህ ከተጠየቃት ካልተቀበለች ምን ነው ታውቀው ንገረኝ። ይሄ ነው መልስ። ኦኬ እሺ ከሌላ ሴት ጋር መሆን አለብህ ነው አብርሃም የተለየ ከእንትና ጋር ከዚህ ውጪ ከምናየው ውጪ ጓደኞቹ አጠገቡት ያሉት የተለየ አብርሃም ከሄርሜላ ጋር ምንም ያደርገው ነገር የለም። ከዚህ ከምናየው ውጪ የተለየ ምንም ያደርገው ነገር የለም አብርሃም። ስለዚህ በቃ ከዚህ በላይ ምንም ነገር ምናልባት አብርሃም ሄርሜላ ከአብርሃም አግዛለች የሆነ ነገር ተባለች ሊወራ ይችላል። ካሜራ ይዘህ ነው የጠራኸኝ። በካሜራ ፊት ደግሞ ምንም ነገር ማለት አልፈለግም። ሌላም ነገርም አንተ አጠራርቅ ለሌላ ነገር ነው ይመስለውና ለጥሩ ነገር መስሎኝ ነበር የጠራኸኝ ነው። ስማኝ ወለ ኤፊ እኔ እና አንተ ያልተጋባ ነው ካቃለም እንደሆነ አንተ ማለት አሁን ስሜታዊ ሆነ ነው አሁን ስናገር አንተ ከኔ ጋር ችግር ስላለብህም ይሁን ምንም ስላለብህ አላውቅም ነገሮችን አንተ ስሜታዊ ሆነ ነው እያረክ ያለው በስሜት ይታከ ያለው ገባ ኤፊ እንጂ እኔ ምንም እውነት ስናገር ነገሮችን ለማስተካከል ሞከሪ ነው። ምክንያቱም በቃ አንድ ቤተሰብ ጋር በታላቅ ሰዎች ገብተውበታል ማለት አይደል? ነገሮች ቆም ብለህ አስበው። በቃ ኦልሬዲ አብርሃም እየፈለገ ሩታ ካልፈለገች እንዴት ሊሆን የሚችለው? እሺ ንገረኝ እስኪ
አንተ እየፈለግ ከሚስት ጋር አብረህ መሆን አንተ እየፈለግ በቃ ሚስት ካልፈለገች ካንተ ጋር ተሰማኝ ልጁን ተፋቱት። የራሱን ምርጫ ይምረጥ። በማንም የራሱ ፍላጎት አለ። የሰው ልጅ በፍላጎት ነው የሚኖረው። ተገዶ አሁንም ከሩታ ጋር ሆነ ሩታም ተገዳ ከአብርሃም ጋር ሆነ ሳይሆን ሁለቱም በፍላጎታቸው ነው ያለው። አንተ ስማኝ፣ መጀመሪያ ስማኝ፣ እንደማመጥ እኔ እንደ ወንድም ማድረግ ያለብኝ ነገር እያደረኩ ነው። እንደ ወንድም እንደ ራሴ የተሻለኝን አቅም ማድረግ ያለብኝ ነገር እያደረኩ ነው። ሁለቱ ደግሞ እኔ በፍላጎቴ ነው መኖር ፈልገው ፍላጎቴ ይሄ ነው የሚሉ ከሆነ ሁለቱም በፍላጎታቸው መኖር ይችላሉ። ግን የተሳሳተ መንገድ ላይ እንዳሉ ሁለቱም እኔ አሁን መናገር ፈልጋለሁ። ሁለቱም የተሳሳተ መንገድ ላይ ነው ያሉት። በቃ ይሄ ነው ጥፋተኛ ይሄ ነው ሳይሆን ሁለቱም የተሳሳተ መንገድ ላይ አሉ እኮ። ሲገባቸው እነሱ ይገናኙ። ሰማኝ ወላ ኤፍሬም፣ እነሱ የተሳሳተ መንገድ ላይ መሆን እንደሆኑ ከተሰማቸው ወር ደግሞ ሩታም ሆነ ለልጃቸው ሲሉ መታረቅ አለባቸው ይታረቁ። ማንም እኮ እነሱ ችግር የለበትም። ሁሉም እኮ ደስተኛ እኮ ነው። ገባረ ግን ደግሞ ምንድነው ሩታ ስለተጎዳች አብርሃም መጎዳት የለበትም። ስማኝ፣ አይ ነው ስማኝ፣ አንተ አብርሃም ጓደኛ ብቻ ስለሆነ ሩታ ጓደኛ ስላልሆነች ሩታ ትጎዳለች ማለት አይደለም። ወይም ደግሞ ሩታ እንትጎዳ መንገዶችን ማመቻቸት እንደዛ ፍላጎት አለ። አብዛኞቻችሁ ከዚህ በፊት አቤላንም አግኝቼዋለሁ እና አብዛኞቻችሁ ስጠይቃችሁ አብርሃም ነው የምትሉት። ሩታን እንትጎዳ ትፈልጋላችሁ ነው። የሩታ ጉዳት ለእናንተ ደስተኛ ያደርጋችሁ። ሩታን ደግፊያ ነበር ነገሮችን ሳይ ነበረው። በዛ ልክ ደግሞ ይቅርታ ማትቀበል ሰው አይደለች ሩታ። ተቀበለችም ይቅርታው። ስማኝ፣ ስለመደገፍ ስላልመደገፍ አለው አንድ የተጣላ ሰው ታስታርቀው፣ ያንንም እየወቀስክ ይሄንንም እየወቀስክ ሁለቱን ለማስታረቅ ነው የምትሞክረው እንጂ አብርሃም ትክክል ነው እሷን ጥፋተኛ ሩታ ናት ጥፋተኛ ምናምን ተብሎ ሰው አይታረቅም። እንደዚህ ተደርጎም አይታወቅም። ገብቶሃል? የምታገናዝቡ ከሆነ ወንድም ጥፋቱን አምኗል እኮ አንዴ ያስጨርሰኝ። ይኸውልህ እነሱ እንደፈለጉ መሆን ይችላሉ። አብርሃም በፍላጎቴ ነው መኖር የፈለገው ካለ በፍላጎቱ መኖር ይችላል። ሩታም በፍላጎቴ ነው መኖር ፍላጎቴ ነው ማስቀድሞ ካለች በፍላጎቷ መኖር ትችላለች። ግን በቻልነው አቅም እኛ ለማስታረቅ ነው እንጂ መሞከር ያለብን ሁለቱን ለማለያየት መሞከር የለብንም። በቃ ማስታረቅ ካልቻለን ከቦታው መራቅ ነው ያለብን። ስለዚህ አንተ ገብቶ ኤፍሬም ይኸውልህ፣ አንተ አሁን እያደረክ ያለው የማይሆን ነገር እየደከምክ ያለው ኦልሬዲ እነሱ ትዳር አንድ ያበቃለ ትዳር ነው። የአብርሃም ሆነ የሩታ ትዳር ያበቃለ ትዳር ነው። እሷ ሳትፈልግ እሱ እየፈለገ የሚሆንበት ምንም የሚያዝክ የለም አይደል እኮ። አንተ ደግሞ እንደዚህ የምታወራው አንተ እኮ እውነትም የነሱ ወዳጅ እኮ እንደዚህ ማውራት የለብህም። ሞከርን እኮ ይቅርታ እንታረግለት እኮ ተሞከረ እኮ አይ ዝምታ ማንን ገደለ? ተሞከረ እኮ እኔ እኮ ሰማኝ። እኔ እኮ አሁንም እኮ ለሚያልፍ ቀን አብርሃም እኮ ሄርሜላን ያግባት ያልኳል ያሉት እኮ ዳጀሪ ከገባ ግን በሰዓት ደግሞ አብርሃም ደስተኛ እየሆነ ያለው ከሄርሜላ ጋር ሲሆን ብቻ ነው። ደስታውን እያየን ያለው የወንድም ደስታ እኮ ደስ ይል ይችላል እኮ ደስተኛ ምንም ይሁን። እናንተ ግን ለምንድን ነው ዝም ማትሉት? ዝምታው ወርቅ ነው ይባላል። ለምንድን ነው ዝም ማትሉት? በቃ ማስታረቅ ካቃታችሁ ለምን አትተው? ለምን ያለው ነው ነገር ትቆፋፍራላችሁ? እሺ እንግዲህ አንተ ሲያስታቀለ ማለት ሳይሆን እስቲ አንተ ነው በጊዜ ሞክርና አይ ኖ እኔ እኮ ማለት ነው ከዚህ በፊትም ለማስታረቅ ሞክሬያለሁ፣ አልተሳካልኝም ማለት እኔ አሁንም የተቻለኝ ነገር እየሞከርኩ ነው። ከኔ አቅም በላይ ከሆነ ደግሞ ምንም ማድረግ ነገር ድካም ነው የፈለኩት። ስማኝ እኔ ታረጋው ነገር ደግሞ ድካም ነው። ስማኝ ወለ እኔ የቻልኩት ነገር ያቅም እሞክራለሁ ማስታረቅ። እኔ ካልቻልኩኝ ደግሞ ምንም ማድረግ አልችልም። ፈጣሪ ይርዳ በቃ ነው አልችልም። ግን አሁን አንተ ሄደህ ተጋግር ላይ መውደቅህ የሆነ ነገር ማለት በማን ነገር በሙሉ ድካም እንደሆነ ነገር ችግር የለውም። እኔ አመደክም ካቃተኝ ባቃተኝ ነው እኮ የሰው ልጅ ነህ። የሆነ ሳለ ብለህ ይደክማል። ለእግዚአብሔር ደግሞ አደራ ትሰጣለህ። ድካም ችግር የለውም። ነፍስ ነው መልካም ሆነ ምን ማለት ትችላለህ። ምክንያቱም ግን ደግሞ አንድ ነገር ስነግርህ የወንድም ደስታ የምትፈልገው ከሆነ ወንድም ደስተኛ እየሆነ ያለው ከሄርሜላ ጋር ሲሆን ብቻ ነው። ይመቻችሁ፣ ችግር የለውም። የእናንተ የአብርሃም ጓደኝነት ምን እንደሆነ ሳይታችሁ ለአንተም ወንድምነት እንደዚህ ከሆነ ይመቻል። እሺ ወንድምነት ይሄ ከሆነ እንዴት ሰው የወንድሙን ሀዘን ይፈልጋል?